በያሉበት ሆነው ይህን የተማርነውን ቃለ እግዚአብሔር እነሱም እንዲማሩ እነሱም እንዲደርሳቸው በመካከላችን የስውሯ ማርያም ገዳም ሚዲያ ክፍል እንዲደርሳቸው አድርጎ በያሉበት እንዲማሩ አድርጎልናልና አገልግሎታችሁን እግዚአብሔር ይባርክላችሁ። በሉና እግዚአብሔርን አመስግኑላቸው። ትልቅ አገልግሎት ነው። እናንተ መንገዱ ተመቻችቶልን ምናልባትም እግዚአብሔር ፈቅዶልን ነገሮች ተመቻችተው መጥተን መምጣት ሽተው መምጣት ፈልገው በተለያዩ ምክንያቶች መምጣት ያልቻሉ በቦታ ርቀት መምጣት ያልቻሉ በውጭ ሀገር የሚኖሩ መምጣት ያልቻሉ ወገኖቻችን ስራቸውን እየሰሩ ባሉበት ሆነው ከዚህ ከአውደ ምሕረቱ የተዘረጋው ማዕድ ለእነሱ እንዲደርስ በመካከላችን ተገኝተው ዛሬ ብቻ አይደለም ሁሉ ጊዜ ያገለግሉናልና አገልግሎታቸውን በድጋሚ እግዚአብሔር ይባርክላችሁ፣ አመስግኑላቸው። ይሄ ሚዲያ በእውነት ሁላችንም ለመምጣት ብዙዎቻችን ይሄ ቦታ የእግዚአብሔር ምሕረት ፈሶበት የእግዚአብሔር ቸርነት የእግዚአብሔር ምሕረት እዚህ ቦታ ፈሶ ሳይተዋወቅ ብዙ ጊዜ በአጭር ጊዜ ግን ዓለም እንዲያውቀው ዓለም መጥቶ ደጁን እንዲሳለም የእግዚአብሔርን ምሕረት የእግዚአብሔርን ቸርነት የእግዚአብሔርን ፈውስ የድንግል ማርያምን ድንቅ ስራ እንዲረዱ ደከመን ሰለቸን ሳይሉ ሶሻል ሚዲያን በአግባቡ ተጠቅመው ለዓለም እንዲደርስ እያደረጉ ያሉ ወንድሞቻችን ናቸውና እግዚአብሔር አምላክ እግዚአብሔር አገልግሎት በአንድም በሌላ የሚገለገላል። አያቸው ክርስቲያኖች ዛሬ ዓለም መሰዳደብ ያደረገውን ሚዲያ ዓለም መወቃቀሽ ያደረገው ሚዲያ ዓለም የሰውን ገበና እያወጣ መዘርገዳ ማዋረጃ ያደረገው ሚዲያ የእግዚአብሔርን ድንቅ ስራ ግን ዕለት ዕለት ለዓለም እያስተጋቡ የሚገኙ ናቸውና ስለዚህ ሁላችን ይህን ሚዲያ ቤተሰብ በመሆን የቲክቶኩ ከ1.3 ሚሊዮን በላይ ተከታይ ያለው፣ ፌስቡኩ ከ700,000 በላይ ተከታይ ያለው፣ ዩቲዩቡ ደግሞ ከ40,000 በላይ ተከታይ ያለው ስለሆነ ይሄን ያልኳችሁ ተከታዩን የነገርኳችሁ ያው ተመሳስለው የሚከፈቱ አሳሳች ሚዲያዎች ስላሉ ተከታዩን አይታችሁ ቤተሰብ ሆናችሁ የዚህኛው አውደ ምሕረቱን ድንቅ ስራ የእግዚአብሔርን የማዳን ስራ ከእግዚአብሔር አውደ ምሕረት የሚፈሰው ማዕድ ሁሉ ለዓለም እንድታደርሱ ቤተሰብ እንድትሆኑ እናስተላልፋለን ማለት ነው። እስኪ ታስተላልፋላችሁ? ቤተሰብ ትሆናላችሁ? እስኪ እጃችሁ ነው በምን ትገልጹ? ዘመናችሁን የተባረከ ያድርግልን። ይሄ ብቻ አይደለም፣ በጣም ሰፊ ስራ በዚህ ቤተክርስቲያን ላይ ሰፊ ልማት ስራዎች እየተሰራ ይገኛል። ይህን በኋላ ላይ አካባቢ እንናገራለን። ስለዚህ ከዚህ በመቀጠል ዝማሬ ይኖራል። በድጋሚ ዘማሪ ዲያቆን እስራኤል ዝማሬ ያቀርቡልንና ወደ ቀጣዩ መርሃ ግብር እንሄዳለን። ከያቆናችን ጋር አይሆን ድምፅ ቀንሱ በያላችሁ። ምናልባት በስተ ምስራቅ በኩል ሰፊ ቦታ አለና የቆማችሁ ጽዮንን ክበቧት እንደተባልን ቅድስት ስለዚህ ባለው ቦታ ተረጋግታችሁ ድምፅ ቀንሳችሁ እንድትከታተሉ በእግዚአብሔር ስም እናሳስባለን። በድጋሚ እግዚአብሔር ከሁላችን ጋር ይሁን። ወደ ዝማሬ ወስዳችኋለሁ። በድጋሚ እንቆያችን ለታችን ለአምላካችን ማንም የለም፣ ለእግዚአብሔር ማንም የለም፣ ለፈጣሪ ማንም የለም፣ ለአማኑኤል ማንም የለም እያል እያጨበጭብን ልልያሉ እግዚአብሔር እናመሰግናለን። እግዚአብሔር አምላክ ከሁላችን ጋር ይሁን። Oh,
Sweet,
በድጋሚ ወንድማችን እግዚአብሔር አምላክ ዝማሬ መላእክትን ያሰማልን፣ ዝማሬ መላእክትን ያሰማልን። ለእኛም ለእያንዳንዳችን እግዚአብሔር አምላካችን ዝማሬ መላእክትን ያሰማል። እንግዲህ ዝማሬው ይቀጥላል። መጨረሻ አካባቢ ሁላችንም ከመቀመጫችን ተነስተን ጧፋችን አብርተን መጨረሻ ላይ ዝማሬ ይኖረናል ማለት ነው። ስለዚህ ከዚህ በመቀጠል መወስዳችሁ በቀጥታ እንግዲህ እስኪ ዛሬ አዲስ የመጣችሁ እስከ ዛሬ ቦታ ረግጣችሁ የማታውቁ ዛሬ ብቻ እግዚአብሔር ፈቅዶላችሁ ዛሬ ብቻ ደጅ መረግጣችሁ የሚገርም ነው። እስካጨብጭቡ። ስለዚህ ብዙዎቻችን አብዛኞቻችን ማለት ነው እንግዲህ አዲስ ከሆነ እዚህ ቦታ ላይ ይህ ቦታ ምን አዲስ ነገር አለ? እዚህ ቦታ ላይ የቦታው ቃል ኪዳን ምን ይመስላል? ጥንት አመጣጡስ እንዴት ነው የሚለውን ስለ ቦታው ማወቅ የማይጓጓል አለ። ስለዚህ ማወቅ ትፈልጋላችሁ? እስኪ ግለጹልኝ። ስለዚህ ስለ ቦታው ቃል ኪዳን ታሪካዊ አመጣጡን ከብዙ በጥቂቱ ከረጅሙ ባጭሩ አድርገው የሚነግሩን የሚመክሩን የደብራችን ዋና አስተዳዳሪ መልአከ ገነት ጌታቸው ይሆናሉ። እርሳቸው የሚያስተምሩበትን ጥበቡን፣ ምስጢሩን፣ እውቀቱን እኛ ደግሞ ሰምተን በሕይወታችን መሰሰል ጆሮ አስተዋይ ልቦና ለእያንዳንዳችን ያድለን። ወደ ክቡር አባታችን ይወስዳቸዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአጽብሐነ ለዛቲ ሰዓት። ክቡር መምህራችን መምህር ታደሰ የዚህ ታላቅ ደብር የስብከተ ወንጌል ዋና ኃላፊ፣ ክቡር መምህራችን በላይ ጽድቅ መምህር በረከት፣ ክቡር መምህራችን መምህር ፍስሐ፣ ስማቸውን ያልጠራሁት ሊቃውንተ ቤተክርስቲያን፣ አባቶች ካህናት፣ ወንድሞች ዲያቆናት፣ ሁላችሁም ከሩቅም ከቅርብም እዚህ ታሪካዊ ድንቅ ቦታ ላይ የመጣችሁ አባቶች፣ እናቶች፣ እህቶች፣ ሕፃናት ጭምር ባሰባሰበን እስከዚህ ሰዓት ባደረሰን በልዑል እግዚአብሔር ፍጹም ሰላም እንደምናመሻችሁ አሜን። እግዚአብሔር ይመስገን ብለን እዚህ ሰዓት እዚህ ዕለት ላደረሰን ለኃያሉ ለልዑል እግዚአብሔር ክብርና ምስጋና ይገባዋል። እልል ብላችሁ እግዚአብሔር አትለይምና እናታችን ንጽሕተ ንጹሐን ድንግል ማርያም አማላጃችን እንዲሁም ስሟ ከፍ ከፍ ያለና የተመሰገነ ይሁንልን። አመስግኑ ድንግል ማርያም። ቅዱሳን መላእክት፣ ቅዱሳን ሰማዕታት፣ ጻድቃን፣ ደናግል፣ መነኮሳት እግዚአብሔር በሰጣቸው ጸጋ ስማቸው ዛሬ ዘወትር ከፍ ከፍ ያለ ይሁንልን ብላችሁ አመስግኑ እግዚአብሔር። እንኳን ለዛሬ ዕለት እንኳን አደረሳችሁ። እንኳን ለእመቤታችን ለዓመታዊ ክብረ በዓል ቅድም መምህራችን ጠለቅ ባለ ሁኔታ የእግዚአብሔርን ቃል የእግዚአብሔርን ሕይወት የእኛን እንጀራ ለሚሆነንን ምግባችንን በመምህራችን ላይ አድረው ታስተምሩን እስከ ውስጥ ድረስ ቆይተናል ማለት ነው። ላስተማሩን ለክቡር መምህራችን አገልግሎት ዘመናቸውን እግዚአብሔር አምላክ ይባርክልን። አመስግኑላቸው እግዚአብሔር እንግዲህ ብዙ ተአምራትን ያደርጋል። እግዚአብሔር እንግዲህ ቦታ ሰው ቀድሶ ለመካን መካን ቀድሶ ለሰው እንደተባለው ይሄ እንግዲህ ታሪካዊና ጥንታዊ ቦታ ላይ ተሰብስባችሁ መጥታችሁ እግዚአብሔርን ለማመስገን የእመቤታችንን የዓመታዊ ክብረ በዓሏን ለማክበር ከሩቅም
ከቅርብ ከተለያየ ሀገር መጥታችኋል ማለት ነው። ብዙ ነው የክርስቲያኑ። ይሄ ብቻ አይደለም። ክርስቲያኖች ከኋላ ብትሄዱ በአዳራሽ ሆኖ ነው፣ በውጭ ብትሄዱ ህዝብ ነው። እዚህ ቦታ ላይ እንግዲህ ተመጣችሁ መጥታችኋል ማለት ነው። እንግዲህ ምን ይላል? እኔ አሳዝነው የቦታው ቃል ኪዳን ላላስምረው ደጄን አላስረግጠው ይላል። አዎ ደጄ ላይ መጥቶ የተሳለመ ብዙ ክርስትና ያስረሳ ጋብቻውን የፈጸመ ሁሉ የቅዱሳንን ዕድል ለቤተ ክርስቲያን አስራቱን መባውን ሁሉ የሰጠ እዚህ ቦታ ላይ መጥቶ የቅዱሳንን ዕድል ያገኛል። ደስ ይበላችሁ ክርስቲያኖች። ስለዚህ ይሄ ቦታ እንግዲህ ባጭሩ በትንሹ ስንነግራችሁ ቤተክርስቲያን ባልነበረበት ሰዓት ብዙ ሰዎች ትንቢት ሲናገሩበት ኖረዋል። ቅርብ ሰዓት እንዲሆን ከዛሬ 50 ዓመት በፊት አባቶቻችን ባስረዱን እዚህ ቦታ ላይ እጅግ በሰዎች እያደረ ይሄ ቦታ የኋላ ኋላ ተሰርቶ ብዙ ቤተክርስቲያን እዚህ ቦታ ላይ መጥቶ እንደዚህ ምስክር ዛሬ ያየን ነው አይናችን። ዛሬ ታሞ መጥቶ እዚህ ቦታ ላይ ረድቶ ደጁ ሲደርስ ያጣል ነበረ። እዚህ ቦታ ላይ እንግዲህ ቤተክርስቲያን ሳይሰራ በፊት ብዙ ቅዱሳን ሰዎች እንደነበሩ እዚህ ቦታ ላይ በአጭሩ ታሪኩን እናውቃለን። ስለዚህ ይሄ ቦታ እንግዲህ በሰዎች ላይ ጣሮ መንፈስ ቅዱስ ይሄ ቦታ የኋላ ኋላ እጅግ ትልቅ ቤተክርስቲያን ይሰራል። ያመት ከየአካባቢው ሁሉ ዓለም ውስጥ ይሄ ቦታ ይበጣዋል። ስለዚህ ይሄ ቦታ ፈውስ በረከት ይሆናል ብለው ብዙ ቅዱሳን ሰዎች በእነሱ ያሉ ይህንን ቦታ ሲናገሩበት ቆይተዋል። ስለዚህ ሰዓቱ ደረሰ፣ ጊዜው ሲደርስ ይሄ ቅዱስ ቤተክርስቲያን ይሄ እዚህ ቦታ አልነበረም። ወደታች ስንሄድ እዚያ ቦታ ላይ ለብዙ ጊዜ ተተክሎ እዛ ቦታ ላይ ቆየ ይላሉ። ስለዚህ የተባለው ነገር ደረሰ። እግዚአብሔር በጸበሉ እግዚአብሔር በእምነቱ ይህን ቦታ ባረከው። እዚህ ቦታ ላይ እንግዲህ ብዙ የቃል ኪዳን ታቦት አለ። ለምሳሌ ግን ትንቢት የተነገረበት እመቤታችን ድንግል ማርያም እግዚአብሔር እዚህ ቦታ ላይ ይሰራል። ስለዚህ የኋላ ኋላ ብዙ ሰው ወጥቶ ይድንበታል የተባለ ቃል ኪዳን ስለነበረ በዛ አካባቢ በሩቅ ነበር የሚሄዱት። በተወሰነ ከ4 ሰዓት 5 ሰዓት ይላሉ አባቶቻችን በሩቅ ቦታ ሄደው ቤተክርስቲያን የለም ነበረ። ሬሳ ይዘው እዛ ይሄዳሉ፣ ለማስቀደስ እዛ ይሄዳሉ። የሚገርማችሁ ነገር እዚህ ቦታ ላይ አንድ ታላቅ ጻድቅ ሰው እንደነበሩ አባቶቻችን በታሪክ ይነግሩናል። እሳቸው ዓመተ ገብርኤል የሚባሉ እዚህ ቦታ ላይ እዚህ አካባቢ ላይ ቤተክርስቲያን አልነበረም። የሚገርማችሁ ነገር ቅዳሴ በሰንበት በበረታችን በበዓል ቀን እዚህ ቦታ ላይ መጥተው ያስቀድሱ ነበር ይላሉ። ስለዚህ የሚያስቀድሱት ቦታ ላይ ስሙ ቦታ አለ። እዚያ ላይ ወደ ደብረ ብርሃን ቅዱስ ሥላሴ ይባላል። እዚያ ሆነው ቅዳሴ ገቡ በሚስጥር ያስቀድሱ ነበር። እሳቸው ጻድቅ ነበሩ። የተራበን የሚያበሉ የተጠማን የሚያጠጡ በእግራቸው እንደዛሬ መኪና ባልነበረበት ሰዓት በእግራቸው ሊሄዱ ከገዳም እግዚአብሔርን የሚያመሰግኑ ሀብታቸውን የተባረከላቸው ዘርዮቻቸው የተባረኩ ለቤተ ክርስቲያን የሚሰጡ ትልቅ እናት ነበሩ ይባላል። ስለዚህ እዚህ ቦታ ላይ በስውር መጥተው ያስቀድሱበታል። ስለዚህ ትንቢቱን በእሳቸው ቤት እመቤታችን ይወዱ ስለነበረ እሳቸው ቤት አንድ ታላቅ አባት መጥቶ እመቤታችን እንደዚህ እያዘከሩ ካሉ እዚህ ቦታ ላይ ቅዱስ ቤተ ክርስቲያን ይሰራል። አዎ ስለዚህ የኋላ ኋላ ብዙ ሕዝብ መጥቶ ይድንበታል ብለው ይህን ቦታ ቅዱስ ቤተ ክርስቲያን እንዲሰራ ትንቢት ተናግረው እነዚህ አባት ተሰወሩ ይባላል በዛ ሰዓት። ስለዚህ ይህ ቦታ ሲነገርለት የተለያየ ነገር ቤተ ክርስቲያን ብዙ ቦታ እንዲመሰረት አስቦ ነበር ይላሉ። ግን እግዚአብሔር የፈቀደው እዚህ ቦታ ላይ እንዲመሰረት ተደረገ። እግዚአብሔር አብ ድንግል ማርያም እዚህ ቦታ ላይ መጥተው ይሄን ሀገር ባረኩላቸው ይባላል። ክብር ለመድኃኔዓለም ይሁን። ስለዚህ ይሄንን ትንቢት የተናገሩት እሳቸው ኖሮ ከሞት አይቀርምና እዚህ ቦታ ላይ ያረፉ ቤተክርስቲያን ሳይሰራ በፊት ይላሉ። ስለዚህ
እነሆ በደብረ ብርሃን ቅድስት ሥላሴ እዚያ ቦታ ላይ ረፍታቸው ሆኖ እዚያ ቦታ ላይ ልክ ግንቦት 10 ቀን ይላሉ አባቶቻችን ሲነግሩ እዚያ ቦታ ላይ አስተዳራቸው ሲሄድ ደብረ ብርሃን ሥላሴ ሲቀበሉ እስከ 3 ቀን ድረስ እዚያ ቦታ ላይ ብርሃን በቀስተ ደመና ወርዶላቸዋል ይባላል። እግዚአብሔር የተመሰገነ ይሁን። ስለዚህ ይህ ቤተክርስቲያን እንዲመሰረት አድርገዋል። ሲቆይ ሲነገር ቆየ። በእነሱ ዘንያ ቤተክርስቲያን ተመሰረተ። እነሱ ጻድቅነትን አግኝተዋል። እዚህ ቦታ ላይ ከተመሰረተ ቦታ በኋላ ብዙ ሰው በጸሎት መጥቶ ይድናል። ብዙ ሰው የተለያየ ችግሩ እዚህ ቦታ ላይ መጥቶ ይድናል ማለት ነው። ስለዚህ እዚህ ቦታ ላይ ብቻ አይደለም መካን መጥቶ እዚህ ቦታ ላይ የመሬታችን ተአምር ማለት ነበረ። በዚያ ሰዓት ጀምሮ መካን የሆኑ እዚህ ቦታ ላይ መጥተው ተስደዳሉ። ልጅ የላቸው ልጅ ያገኛሉ። አዎ በጤና የታወቁ ሰዎች እዚህ ቦታ ላይ መጥተው ትልቅ እንደዛሬ መኪና አልነበረም። በፈረስ በተለያየ ጉዞ እየመጡ ኖራቸው ብዙ በረከትን እያገኙ ፈውስን በረከትን እዚህ ቦታ ላይ ብዙ በታሪክ እየሰራ እግዚአብሔር በተለያየ ሰዎች እያደረ ይሄው ዛሬ እንዲህ ዘመናዊ ነገር እንዲህ በሶሻል ሚዲያ እናንተ መጣችሁ። አዎ ብዙ ሰው ተለያየ ከእንቆቅልሹ እዚህ ቦታ ላይ ተፈቷል ማለት ነው። ዛሬ የማይሄደው እዚህ ቦታ ላይ ሄዷል። የማይሰማው እዚህ ቦታ ላይ ሰምቷል። መናገር የማይቻለው እዚህ ቦታ ላይ የሚገርማችሁ እንዲሁ ለአብነት ያህል እንኳን ከ23 በላይ ሕፃናቶች አንደበታቸው የማይናገር እዚህ ቦታ ላይ ደጁን በመድረግ ጸበሉን በመጸበል እምነቱን በመቀባት በመተሻሸት ብዙ ሕፃናት አንደበታቸው ተፈቷል ማለት ነው። እግዚአብሔር የተመሰገነ ይሁን። በዓለማችን ላይ ብዙ ህመም አለ። ከጨጓራው ከካንሰሩ ታያላችሁ። የተወሰነውን ያህል ሲለቀቅ በሶሻል ሚዲያ ማለት ነው። እዚህ ቦታ ላይ መጥቶ ክርስቲያኖች ማንም እንቆቅልሽ ያልተፈታ የለም። አዎ እዚህ ቦታ ላይ እኛ እንደው የያዝነዋል እዚህ መጥቶ ከኤችአይቪ ቫይረስ እንኳን የዳነው በየሳምንቱ 2-3 ሰው ደግሞ ሲመሰክር እናያለን። ከሉያ መድኃኔዓለም ሰው ሲሉ ብዙ በሶሻል ሚዲያ ታያላችሁ። የተለያየ ነገር ወራት ያላችሁ ውሸት ከውሸት የራቀ ነው። ቤተክርስቲያን አሁንም ወደፊትም ትቀጥላለች። በሰዎች የምትቆም አይደለችም። ስለዚህ ሰው ሲድን እንደዚያው ደግሞ ሰይጣን መጥፎ ነውና በተለያየ ሰዎች